በብዙ የቆሸሹ ሐሳቦች የተገዛ ስብስብ ያለበት ሀገር ነው ኢትዮጵያ። በስነ አእምሮ አንሰን መገኘታችን ኢትዮጵያን አንገቷን ያስደፋ ነው አብይ አህመድ። ሚዲያ ላይ በመጥቁ ሰው አስደንጋጭ የሆነ ንግግር ነው ተናግረው ይሄዱ ያለ። በሰው ንግግር ሰው ይደነግጣል። እባብ ኪስ ውስጥ ቢያገኝ አይደነግጥም። ይሄ ትውልድ ማንንም ቢያምንም ባያምንም አስደናቂ ጅማሮ ጀምረናል። ለመላው ጥቁር ሕዝብ ምሳሌ የሚሆን ስራ መዳረሻችን የሚያጓጓ ነው። አጨብጭብ ስትለው የሚያጨበጭብ እጁ እስኪዝል ድረስ የሚያጨበጭበው ማለት ነው። ካድሬዎች ገብተዋል። የአብይ አህመድ ካድሬዎች ያስቁኛል። አብይ የሚወደው ራሱን ነው። አገርም አይደለም ህዝብም አይደለም ራሱንና ስልጣን ነው የሚወደው። እየመጣ ያለው ለውጥ ምንም ጥርጣሬ አይግባችሁ በድፍን አፍሪካ ማስተማሪያ እንደሚሆን ጥርጥር የለው። የዚህ መንግስት ብልጽግና ውድቀት በምን ደረጃ ላይ እንደሚገለጽ እኔ አላቅም። ደረጃ የለውም። ንጉሱ ነው ከሚስቱ ጋር ወጥና ድስት ሲጨልፍ እናያለን። ባይዘው ወይ አብይ አህመድ ቦታው እሱ ነው። ትክክለኛው ቦታው ወጥ መጨለፍ፣ እንጀራ ማቅረብ። የደለበ እውቀት ያላት ኢትዮጵያ ለማስተማር እንጂ ከሌሎች ለመማር የምትጓጓ መሆን የለባትም። ህዳሴን ደምረናል፣ ቀይ ባህርን እንቀጥላለን። ኮልኮሌ ማትሪክ እንዳለ ብርሃኑ ነጋ ረፍርቋቸዋል። ያሳዝናል። ለአብይ አህመድ ሰራዊት እንዲሆኑለት ማለት ነው። ብርሃኑ ከሳ እውነቴን ነው። ገና ሲያስበው ከበረው መሰለኝ ነገሩ። ዳኛቸው ማለት የረጅም ዘመን የበቃ ምሁር ነው። የጌታቸው መናገር አያስፈልግም ብዬ ከነዚህ ሰዎች የተሻለ ብዙ ሰው አላየውም። ይሄ ቅጥፈት ነው። ይሄ አድርባይነት ነው። ፖለቲካል ፕሮስቲቱሽን ይሄ እልም ያለ ፕሮስቲቱሽን ይሄ 12ኛ ክፍል ሰው ደርሶ ሲያይ ቁጭት አለው። ምክንያቱም እሱ 7ኛ ክፍል ላይ ስላቆመ 12ኛ ክፍል በሚደርሱት ላይ በቀልና ቁጭት አለው። በአመት በትንሹ 10 ቢሊዮን ዶላር ላፍ ያደርጋሉ። ፓርላማው ለምስራቅ አፍሪካ ወንድሞቻችን ገንዘብ አሎኬት አድርገን የምናግዝ መሆን አለበት። አለንላችሁ እንመጣለን እናግዛለን። ሴትዮዋ ግን ትቀደዳለች። ምን አጭሳ ነው የመጣችው? ምን እንደምታጭስ አላቅም፣ ግን ፖለቲካ አጭሳ እንደመጣች ግን ምን ጥርጥር የለው። የማጭበርበር ጊዜው እያለቀ መሆኑ ተሰምቶት ተማሪ መጣል የትምህርት ጥራት ማሳያ ነው። ጠላት ሰባሪ ነው የሚለው ይሄን ሜዳ ቆርቻ ባለጌ ይላል። የባለጌ መድኃኒት ማለት ነው። የእንደነ አብይ የመሳሰሉ ባለጌዎች መድኃኒት ማለት ነው። ይሄ ሚዲያ ቆርቻ ባለጌ ነው ይሉታል ኦሮሞች። ጀባዶ ነው ያለው መጨረሻ በርቱ እንበረታለን ነው። እኔ ገጥም አድርጌ ነው በረታ። ቆርቻ ባለጌ ማለት እሱ ነው። የባለጌ መድኃኒት ማለት እሱ ነው። ስትበረታ ነው ጠላትም ይወድ የሚያከብር። ውድቀቱ የዚህ መንግስት ብልጽግና ውድቀት በምን ደረጃ ላይ እንደሚገለጽ እኔ አላቅም። ደረጃ የለውም። አፋሮች ይኖሩበታል። በኤርትራ ያለውንም በጅቡቲ ያለውንም እስከ ፖርት ሱዳንም ይኖራሉ አፋሮች። ኢትዮጵያዊ ነኝ ካልክ በቂ ነው። በብዙ ድል፣ በብዙ መከናወን፣ በብዙ ስኬት ለረዳን ፈጣሪያችን ምስጋና እንዳቀርብ ይፈቀድልኝ። ወጣት ህዝቦች ያላት ሀገር መሆኗ ደፋሮች፣ ለህይወታቸው የማይሳሱ የሚገርመኝ ሰውየው ነገር ሁሉ እንደ ነገስታት መሆን እንደሚፈልገው አክት የሚያደርገው አይታችሁታል። ሰርቭ ያደርጋል ምግብ። ልክ ጃኒ ወይ ድሮ ቤተሰቦች ሲነግሩኝ ጃኒ ወይ እንደዛ ያበሉ ነበር። ምግብ ያበላሉ፣ ትምህርት ቤት መተው ወጥ ያወጣሉ፣ ሰዎችን ምግብ ይቀምሳሉ። የነገስታት ባህሪ ነው። አብይ አህመድ ሂስ ትራይንግ ቱ ቢ ላይክ ዳት ንጉስ መሆን እንደሚፈልገው በጣም ያስቀኝ። በዚህኛው ሳይድ የሌለበትን ንግስና ማድረግ ይፈልጋል። በዚህ በኩል ደግሞ ፈጽሞ የንግስና ባህሪ የለውም። ኢትዮጵያን የመሰለ ለፈጣሪ የቀረበ እንዴትስ ለማኝ ሆነ ወደ ኋላ የሚያስጉዘው ቅናት ነው። ሱዳን አስተማሪ ምሳሌ መሆን ይችላሉ። አጨብጭብ ስትለው የሚያጨበጭብ እጁ እስኪዝል ድረስ የሚያጨበጭበው ማለት ነው። እንዴ ስልጣን በነገራችን ስልጣን ሲኖር ሁሉም ያጨበጭባል። ሁሉም በዙሪያችን ያሉ ጅቡቲም ይሁን ኤርትራ ያሉ አፋሮች ኢትዮጵያ ላይ የሚደርሰው ችግር እያንገበገባቸው የሚኖሩ ናቸውና አሁንም አለንላችሁ እንመጣለን እናግዛለን። ኢትዮጵያ ስትኖር ነው እኛ የምንኖረው። ሴትዮዋ ግን ትቀደዳለች። ምን አጭሳ ነው የመጣችው ይላል። ምን እንደምታጭስ አላቅም፣ ግን ፖለቲካ አጭሳ እንደመጣች ግን ምን ጥርጥር የለው። አድርባይነት አጭሳ እንደመጣች ግን ምንም ጥርጥር የለው። የሷ አጎቱ እኮ ነው ባለፈው 30 ምናምን ወጣቶች ይዞ ኤርትራ ሄደው አጎቷ እኮ ነው። ሚዲያ ላይ በመጥቁ ሰው አስደንጋጭ የሆነ ንግግር ነው ተናግረው ይሄዱ ያለ። በሰው ንግግር ሰው ይደነግጣል። እባብ ኪስ ውስጥ ቢያገኝ አይደነግጥም። ይሄ ትውልድ አለማመዱት። እነዚህ ሰዎች አለማመዱት። ሱዳን እኛ ስንለወጥ ሰላማዊ ሀገር ነበር። እኛ ለማገዝ እንደሞከር ነው። ዛሬ ሱዳን ቀድሞ በልጆቿ የገነባችውን እንዳልነበር አድርጋዋለች። የካርቱም ከተማ ያን ህዝብ መሸከም የማይችል ከተማ ሆኗል። ነገስታቶች ኩሩ ናቸው። ተመልከታችሁ ንግስት ያሉበትን አቀማመጣቸው፣ አረማመዳቸው። ፕሪንሰስ ዳያሪ ነው ለአብይ አህመድ ቁጭ በልና ነገስታት በቤተ መንግስት ውስጥ ያለውን ሩል እንዴት እንደሚቀመጡ፣ እንዴት እንደሚበሉ፣ እንዴት እንደሚራመዱ፣ እንዴት ግሬት እንደሚያደርጉ፣ እንዴት ሰላም እንደሚሉ፣ እንዴት እንደሚያወሩ በዚህ በኩል እንደ ንጉስ መሆን ይፈልጋል። ንጉሱ ነው ከሚስቱ ጋር ወጥና ድስት ሲጨልፍ እናያለን። ባይዘው ወይ አብይ አህመድ ቦታው እሱ ነው። ወጥ
መጨለፍ is the right place for him። ለምን የተከተሉት መንገድ አፍራሽነት። እኛ ደግሞ በነገራችን ላይ ሰሞኑን ህዳሴን በሚመለከት ማን ሰራው፣ እንዴት ሰራው፣ የማን ድርሻ ስንት ፐርሰንት ይሆናል የሚል ጉዳይ በእጅጉ አከራካሪ ሆኖ ቆይቷል። ድፍረት አለማመዱት ደግሞ ምንም ማድረግ እንደማይችሉ እያወቁት ፕሮፓጋንዳ ብቻ አብይም ጭምር እንቅልፍ የነሳው እሱ እንደሆነ ይታወቃል። 4 ኪሎ ያለው ግን በፕሮፓጋንዳ ኖራለሁ። ይሄ ቅጥፈት ነው። ይሄ አድርባይነት ነው። ፖለቲካል ፕሮስቲቱሽን ይሄ እልም ያለ ፕሮስቲቱሽን ይሄ ህዳሴን ደምረናል፣ ቀይ ባህርን እንቀጥላለን። ኮልኮሌ ወደ ቀይ ባህር ነው። መቼ ነው ቀይ ባህር ያንተ መሆኑ ትዝ ያለ? አብይ ከመጣ በኋላ አብይ እኮ ጦርነት የሚፈልገው ለጦርነት እንትን እያለ ያለው ስልጣን ፈልጎ ነው። የኢትዮጵያ ታላቅነት ፈልጎ አይደለም። ውሸት ነው። እንዋጋ በለው ይል ነበር። ውሸቱ ነው። አብይ አህመድ ጦርነት የሚፈልገው ለስልጣኑ ሲል ነው እንጂ ለኢትዮጵያውያን ብሎ አይደለም። ለምን ስለጨረስ ነው። አሳበን ብንተው ኖሮ አይነንትና አበላሹት ይባላል እንጂ አንድም ሰው አይጠጋጋም ነበር። ለስኬት ለመሻማት ጊዜ የለውም። የመደመር መንግስት ማሳካት ስለሆነ ግቡ እንጀራ ሰርቭ ማድረግ the right place for him። አብይ አህመድ ቦታው ወጥ መጨለፍና ምግብ ማስተናገድ the right place ፊት የሚያደርገው እሱና ባለቤቱ እሱ ነው። አገር መምራት አገር ማስተዳደር የሚባል ነገር እሱ ፊት አያደርገው። ሰርቭ ነው ማድረግ ያለበት። ወጥ ሲጨልፍ ምናምን አይታችሁት ከሆነ በደንብ አድርጎ እሱት የሚያደርገው በቃ that's the right ለአብይ አህመድ ትክክለኛው ቦታው ወጥ መጨለፍ እንጀራ ማቅረብ። አሳበን ከመተው የነበረውን ጭቅጭቅ እኔ በግሌ ህዳሴን በሚመለከት የነበረኝ ሚና ኢሚንት እና በጣም ትንሹ ስለሆነ አትጨቃጨቁ፣ ቦግልም ነው። ዛሬ እንመኛለን፣ ነገ እንረሳለን። አንድ ነገር የታዘብኩት መከላከያ ሀገሪቱ ኢትዮጵያ እንደማይወዱ ንቀት፣ የተራ ኢግኖራንስ፣ አሮጋንስ ምናምን አይደለም። ፍቅር የላቸውም። የሀገሪቱ ፍቅር የላቸውም። ይሄ መንግስት ሲወርቅ ኢትዮጵያ ውስጥ የሚተርፍ እንደሌለ ያውቃሉ። የሆነ ነገር ሀፐን ቢያደርግ እነሱ ሽሉክ ብሎ እንደሚሄዱ ያውቃሉ። ስለ ሉዓላዊነት ግድ የላቸውም። ማንም የሚደፍራት ኢትዮጵያ ነች። ማንም የሚደፍራት ብርሃኑ ተስተካከል ገዱ ሲመክረው ገዱ ማን ነው አለ። ወደ ካምፕ መግባት አለብህ። ከዚህ በኋላ ይሄን ህዝብ አታሸንፈውም። የአማራ ህዝብ ከምር ተቆጥቷል፣ ወጥቷል። ጉዳዩ ህዝባዊ ነው። በወታደራዊ ኃይል የምታንበረክከው ህዝብ ትግል የለም ነው ያለው። የመደመር መንግስት ከምኞት ይሻገራል። በግልጽ ራዕይ የነጠረ የኢትዮጵያን ሁለንተናዊ ብልጽግና እንደሚቻል የሚያምን ነው። የኛ መሻት የምትመስል ሀገር ሳይሆን የምትመሰል ሀገር መፍጠር ነው። ለሰዎች ሰርቭ ማድረግ that's the right place for him። በሱ ቤት ግን ንጉስ መሆኑ ነው። እንደ ነገስታት አክት ማድረጉ ነው። ሮያል ፋሚሊ መሆኑ ነው። በዚህ በኩል ደግሞ የሰዎችን ጀርባ ሲያሽና ሲነካካ ደግሞ ስታዩት ምንም አይነት ሮያሊቲ የለውም። ቢኮዝ ሮያል ፋሚሊቲ የራሱ የሆነ ዲስፕሊን አለው፣ ማነር አለው፣ ፕሮቶኮል አለው፣ የራሱ የሆነ ስርዓት አለው። ማትሪክ እንዳለ ብርሃኑ ነጋ ረፍርቋቸዋል። ያሳዝናል። ለአብይ አህመድ ሰራዊት እንዲሆኑለት ማለት ነው። በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይቻላል ብሎ የመደመር መንግስት በጽኑ ያምናል። ለምሳሌ አረንጓዴ አሻራ በጥቁር ህዝቦች ታሪክ እስከ ዛሬ ድረስ ማንም ያልሞከረው ነው። በታሪክ ማህደር የሚቀመጥ ይሆናል። ማን አንተ አለ የአማራ ትግል ከምልሻ በላይ ነው እንዳትለኝ ብቻ ይሏል። ከፖሊስ አቅም በላይ ነው ብቻ እንዳትለኝ ይሏል። ጋዜጠኛው ምክር ነው እኛ ምን መክረው። አማራ ጽንፈኛ ትግል ከፖሊስ በላይ ነው እንዳትለኝ። የሀገር ጅልጥ ማለት ነው። አገርን እየፈተኑ ያሉ የውስጥ ባንዳዎችንም ጭምር የሀገር ውስጥ ባንዳዎችንም አሁን እቺ ሚኒስትር ነች ነገር አንወቅሳትም፣ ብዙ አንወቅሳትም፣ ምንም ስልጣን የላትም ብዬ ነው። ብርሃኑ ከሳ እውነቴን ነው። ገና ሲያስበው ከበረው መሰለኝ ነገሩ። 2018 ወሳኝ አመት ነው ብሎናል። ግን ብርሃኑ ትንሽ ጥሩ አይደለም ያለው፣ ጥሩ አይደለም፣ ከባድ ነው እና ብዙ ነገሩ ተቀያየረ። የጥቁር ዘር እንደሚችል እንደሚያስብ ትልቁን ነገር ማሳካት እንደሚችል ማሳያ ተደርጎ ሊወሰድ ይችላል። ህዳሴ የትኛውም የጥቁር ዘር ሊከውን እንደሚችል የሚያረጋግጥ ሁለተኛ ምሳሌ ነው። ለአብይ አህመድ ወታደር እንዲሆኑለት አፈር ድሜ ግጦ ወላጅ 12 ዓመት በሙሉ ጥሮ ግሮ ስንት ዋጋ ከፍሎ ፕራይቬት ስኩል ልኮ ቱተር ቀጥሮ 2 ስራ ሰርቶ ወላጅ ልጆች ጠዋትና ማታን ለፍተው አጥንተው ደክመው ርቋቸዋል። ብርሃኑ ነጋ ርህራሄ የሌለው ለነገሩ ምንድነው የጎሬላ ፋይተር አሰልጣኝ የነበረን አምጥታ የትምህርት ሚኒስትር ማድረግ ትልቁ ነው እሱ ነው ብሏል። እውነት ነው። ትናንትና የኤርትራ በረሃ ላይ ቁጭ ብሎ ግንቦት 7 እመራለሁ ግንቦት 20 እመራለሁ እየመጣ ያለው ለውጥ ምንም ጥርጣሬ አይግባችሁ በጥቂት ዓመታት ውስጥ በድፍን አፍሪካ ማስተማሪያ እንደሚሆን ጥርጥር የለውም። አዲስ አበባን በሚመለከት ከመቆሸሽ ከጨለማ ልምምድ የወጣን ከተማ መስራት እንደሚቻል ያሳየንበት ስራ ስለሆነ የባህር በር ህንጻ ተመርቋል። አዲስ አበባ በጣም ዘመናዊ ነው። ውስጡ አሉ በጣም ዘመናዊ ብልጽግና የሚታወቀው የራሱን ቢሮ በማሳመር ነው። የብልጽግና ፕሮስፐሪቲ እምነት እንደዛ ነው። ጽድት ያለ ቢሮ ካልሆነ ኤክስፔንሲቭ ነገር እንደዛ ነው ፈርኒሽ የሚያደርጉት ቢሮአቸው።
ህንጻዎቻቸው እንደዛ ነው። እና የባህር ኃይል አዲስ ዘፈን ይዞ መጣ። ዘፈን ባህራችን ቀይ ባህራችን የሚል እና ለቅሶ አለ። በዚህ የአብይ ላብ ነው ሞቃት ስለሆነ ጉባ በጣም ሞቃት ነው 40 ምናምን ዲግሪ ነው ላብ ያለባል። ግን ሰውየው ካሜራ ጠጋ አደረገውና እዚህ አካባቢ ላብ እዚህ አካባቢ ነው ያለው መቼም በዚህ መውረድ አለበት እዚህ አካባቢ መቼም ለብቻው አጣብ አትልም እዚህ ላይ ላብ ነው። ወንድሜ ጌታቸው የኛ ሞቶ ያኔ ጌታቸው ወጣ ብሎ ነው እንጂ መልካም ጅማሮ ጀምረናል። ማንም ቢያምንም ባያምንም አስደናቂ ጅማሮ ጀምረናል። ድፍን ኢትዮጵያ የውበት የለውጥ የዘመናዊነት ምሳሌ ተደርጋ መጠቀስ ትችላለች። ግንቦት 90 እንመራለሁ ግንቦት 30 እንመራለሁ ሲል የነበረ ሰውዬ አምጥተህ ትምህርት ሚኒስተር ማድረግ በትምህርት ላይ መቀለድ ነው። በጣም ነው የገረመኝ። ኢትስ ሳድ እውነት ነው። ማትሪክ ሞቷል በአብይ አህመድ። ለነገሩ ጌታቸው ረዳ ካሁን በፊት ነግሮናል። ከ7ኛ ክፍል መጥተህ ፒኤችዲ ያለኝ የሚል ሞራል ካለ ዩኒቨርሲቲዎች ቢዘጉ ትምህርት ቤቶቹ ቢፈርሱ ምን ይደንቀሃል? ለአብይ አህመድ ማትሪክ መውደቅ ማትሪክ ማለፍ የማትሪክ ትርጉሙም አይገባውም። ምክንያቱም 12ኛ ክፍል ደርሶ ማትሪክን ስላልወሰደ አክሽን እንደውም ቁጭት አለው። ሌላው ሪቨርሳይድ ነው። ካለምንም ጥርጥር ለብዙ ሀገራት ምሳሌ መሆን ይችላል። ለመላው ጥቁር ሕዝብ ምሳሌ የሚሆን ስራ ለካ ይቻላል የሚል እሳቤ ማስተጋባት ከአዲስ አበባ ይቻላል። አብይ እንዴት አለቀሰ፣ ጠቅላይ ሚኒስትር እንዴት አለቀሱ። የሀገር ፍቅር እኮ ነው። ሰውየውም ፍቅር ብሎ የኢትዮጵያ ሕዝብ መዝሙር እየተዘመረ ካሜራ ቀረብ ብሎ ና እያለ ማለት ይተዋወቃል። በደንብ ነው የሚተዋወቅ ከካሜራ ማን ጋር። እቺ ሀገር ወዴት እየሄደች እንዳለ ሰው አደንዝዘው አፍዝዘው ምንም ንቅቅ እንዳይል በቃ ምንም በቃ አጀዝበውታል። አሳድ የደማስቆ ከንቲባ ነበር። እሷን ነበር የሚያስተዳድረው። መጨረሻ ላይ ጠራርጎ አስወጡት። የሶሪያ ፕሬዝዳንት አልነበረም። ለስሙ የሶሪያ ፕሬዝዳንት ነው፣ ግን ደማስቆ ብቻ ነበር የሚያስተዳድረው። ስለዚህ እኛ ኢትዮጵያውያን መዳረሻችን የሚያጓጓ ነው፣ አያስተኛም። ውብ ኢትዮጵያን ማየት እንቅልፍ የሚነሳ ጉዳይ ነው። የደለበ እውቀት ያላት ኢትዮጵያ ለማስተማር እንጂ ከሌሎች ለመማር የምትጓጓ መሆን የለባትም። 12ኛ ክፍል ሰው ደርሶ ሲያይ ቁጭት አለው። ምክንያቱም እሱ 7ኛ ክፍል ላይ ስላቆመ 12ኛ ክፍል ስላልደረሰ 12ኛ ክፍል በሚደርሱት ላይ በቀልና ቁጭት አለው። ስለዚህ እንደነ አብይ አህመድ አይነት እንደነ ብርሃኑ ጅቡ ያኛው ይሄኛው ብርሃኑ ጅቡ ነው። ብርሃኑ ነጋው ብርሃኑ ጅቡ ሃይና ብርሃኑ ሃይና ያኛው ኤታማዦር ሹሙ ደግሞ ብርሃኑ ጅሉ ነው። ጅሉ ፉሊሽ የሁለቱ ልዩነቱ። የዛሬው መድረክ አስተማሪ ይመስለኛል። አብይና ዘሪሁን፣ አብይና አቶ ጌታቸው ረዳ፣ አብይና ፈላስፋው ዳኛቸው ከነዚህ ሰዎች የተለየ ሐሳብ የሚያንሸራሽር እምብዛም የለም። መጨረሻ ላይ ወንድሙን አጎቱን ሳያናገፍ ብሎ ሚስቱን አስቀድሞ ላከ። እሱ ወጥቶ ሄደ፣ ወደ ራሻ ሄደ። አብይ አህመድም እንደዚሁ ነው። ትግራይን አስተዳድርም አማራን አስተዳድርም ይሄ ጥንቻሉ አማራ ክልል አስተዳድርም እንዴት ብሎ በስንት ሪፐብሊካን ጋር ባህር ዳር ይኖራል። በስንት ሪፐብሊካን ጋር ይሄው እንደዚህ ያረኩ ነው። ሚዲያ ቀጥሮ ይሄ ያጋስ ስብስብ አብይ አህመድ ጸጥ ለምን ብሎ ይተነፍሳል? ዳኛቸው ማለት የረጅም ዘመን የበቃ ምሁር ነው። የጌታቸው መናገር አያስፈልግም ብዬ ከነዚህ ሰዎች የተሻለ የደረጃ ሐሳብ ይዞ በኢትዮጵያ ናሽናል ኢንትረስት ላይ የሚታገል ብዙ ሰው አላየውም። ለብርሃኑ ጅቡ የደሃ ልጅ ቢወርቅ ምን ቸገረው? የሀብታም ልጅ ነኝ ነው የሚለው አሉ። እሱ የሀብታም ልጅ ነው፣ ለሱ ምን ችግር አለው? ሲያውደለድል በኤርትራ ገንዘብ በምን ገንዘብ ሲያውደለድል ነው የገባው። አይ ዶንት ኢቭን ኖ ሃው ሂ ጋት ዳት ዶክትሬት አይ ዳውት ኢት። ብርሃኑ ነጋ የሚባል ሰውዬ ወይ ብርሃኑ ጅቡ የተማረ ነው እውቀት አለው ለማለት እኔ ይከብደኛል። ግን እንደነዚህ አይነት ነፍሰ ገዳዮች በሰው ህይወት ላይ የጨከሙ እነዚህ ምን ይገዳቸዋል? የወንጀለኛ ጥርቅም ክሪሚናልስ አንድ ቀን ሰብስበን ለፍርድ የምናቀርባቸው ለሱ ምን ቸገረው? በኢትዮጵያ ታሪክ እንደዚህ ዘመን ሁሉም ሰው ተናጋሪና ተንታኝ የሆነበት ዘመን አልነበረም። ለቀደሙት መንግስታት ሳስብ እንደ ዛሬ ፌስቡክ፣ እንደ ዛሬ ዩቱብ፣ እንደ ዛሬ ዝም ብሎ መናገር ቢቻል ኖሮ ምን ያደርጉ ነበር እያልኩ ፈራለሁ። ምን አቋም አለው? ምን ሞራል አለው? ምን አቅም አለው? ምን አይነት ሜካኒዝም ኢንስትሩመንት አለው? የለው። እና የአብይ እንባ ይሄ አንብቷል አላነባ የሚባለው ይሄ ቀልድ አይደለ? ሰሞኑ ለኢትዮጵያ እንዳያለቅስ ህዝቧን እያስለቀሰ ነው። አንድ ቀን በሺዎች የሚቆጠሩ በመቶዎች የሚቆጠሩ በጠቅላላው በጦርነት በሚሊዮን የሚቆጠር ሰው ሲያልቅ ይሄ ሰውዬ የሀዘን ስሜት አይተንበት አናውቅም። መንግስታት በትዕግስት ለማድመጥና ለማለፍ ካልቻሉ ኢትዮጵያ ውስጥ ምን ሊፈጠር እንደሚችል ሁላችሁም ማሰብ አይሳናችሁ። በርከት ያሉ ሾኮችን የሚሸከምበት ዋናው ምክንያት የሚያጓጓ ራዕይ ስላለ ነው። ለአብይ አህመድ ወታደር እንዲሆን ተማሪውን ይጥላል እና ለሱ this is ኳሊቲ ኦፍ ስኩል ኤጁኬሽን ነው የሚለው። ተማሪን መጣል የትምህርት ጥራት ማሳያ ነው። በእነ ብርሃኑ ጅቡ አሰራር ተማሪዎችን መጣል የትምህርት ጥራት ነው። can you imagine አንፌርሊ ተማሪ እንዲወድቅ ማድረግ የትምህርት ጥራት ማሳየት ነው። ምክንያቱም በእነሱ ዘመነ ግሪንቢት ስለሆነ ውሃ ወደ ዳገት ነው
በነ አብይ በነ ብርሃኑ በነ ዳንኤል እልህ ወኔ ቁጣ ጠፍቶ ሳይሆን ያ የሚያጓጓው የብልጽግና ራዕይ ግድ የለም እኛ ስንረገጥ ነገር እንዳልፈን በትዕግስት አብዞርብ እያደረግን ብንሻገር ይሻላል የሚል ምርጫ ስለወሰድን ስለዚህ ኢትዮጵያውያን ሲያልቁ ሲጨፈጨፉ ካላለቀሰ ወይም የሀዘን ስሜት ይልቁንም ያ እንዲቀጥል የሚያደርግ ከሆነ አገር ወዳድነት ነው ልትለው አትችልም። አይደረግም ተባለ እኮ የሚፈታ አይደለም። አብይ አህመድ የሆነ በቃ ለየት ያለ ፓስተር ካላገኘው በስተቀር አሁን አገር ቤት ያሉት ፓስተሮች ለማዳ ፓስተሮች ምንም አይሰማቸው። እነሱ ለየት ያለ ፓስተር ካላገኘ ሚራክል መፍጠር የሚችል እና የትላንት መስሎች ደግሞ ዘባርቃለህ ነው እንዲህ ብለ 4 ኪሎ አትቀመጥም። ምርጫ የሚቀጥለው ዓመት አማራ ክልል አይደረግም። አቶ ጌታቸው ረዳ እና ሌሎች ባለስልጣናት በጋራ ሆነው የኢትዮጵያን መንግስት የሚመሩ ከሆነ የሚያደባድብ የሚያጋድል ምክንያት የለም ማለት ነው። የኢትዮጵያ ፖለቲካል ችግር ስብራት ዋነኛው ጉዳይ የጥላቶቻችን አጀንዳ ነው። እዛ ውስጥ በተሰበሰቡት በብልጽግና አውሬዎች ዙሪያ ውሃ ወደ ዳገት ነው የሚሄደው እና በጣም ያሳዝናል። ብዙ የደሃ ልጆች እንደዚህ ብሎ ህይወታቸው ተበላሽቷል። እነሱን በመጣል ብርሃኑ ነጋ የትምህርት ጥራትን አሳድጓል። በጣም ያሳዝናል። ትናንትና አባይን የደፈረ ብሎ መጣ። እኔ ልክ እሱን ሰማ አባይን ያሳፈረ ማለታቸው ነው። ለእኔ ኢትዮጵያን የደፈረ ነው አብይ አህመድ። ቅኝ ግዛት ተገዝታ የማታውቅ ሁልጊዜ ነፃነቷን አስከብራ አይኖረች። ይሄ መለያየት ነው። ዘር፣ ሰፈር፣ መንደር እየተባለ መለየት ነው። እኛ መደመር ስንል ጠላቶቻችን ይደነግጣሉ። ኢትዮጵያውያን ትግሬ፣ ኦሮሞ፣ አማራ፣ ጉራጌ፣ ወላይታ፣ ሲዳማ ባንባባል አንደኛ እስከ ምርጫ ጊዜ የሚቆይ ነገር አይደለም። አሁን ካለው ነገሮች ሴናሪዮ ስናስቀምጠው ማለት ፍኖተ ካርታው ዝም ብለን መናገር ስለምንችል ነው። እንዲህ በሆነ አጋጣሚ እንኳን ተራዝሞ እስከ ግንቦት እንኳን መቆየት የሚችል አብይ ቢሆን ምርጫ አማራ ክልል አይደረግም። ፋኖ አይፈቅድም። አንድ ቀበሌ ማካሄድ አይችልም ብልጽግና without the consent and the will of ፋኖ ማለት ነው። ደግሞ ኮንሰንት አያስፈልግም። ፋኖ ምንም ጠራርጎ ሁሉም ያስወጣቸዋል። የትግራይ ስለማይታሰብ ነው። ትግራይ ኦቤስ ቢዬ ነው። ኦሮሚያ ክልልም በአብዛኛው ዝም ብሎ አዲስ አበባ ዙሪያ የተወሰነ ቦታ ምናምን ሊያደርግ ይችላል። በብዙ የቆሸሹ ሀሳቦች የተገዛ ስብስብ ያለበት ሀገር ነው ኢትዮጵያ። ተሰብረናል፣ አንችልም ባዮች ነን። የአዲስ አበባን ኮሪደር ገንዘቡ ከየት መጣ? ኢትዮጵያውያን አንችልም ብለን ተቀብለናል። ሉዓላዊነቷ ተደፍሮ የማያውቅ በኢኮኖሚም ይሁን በባዕድ ሰራዊት በምንም አይነት ነገር ማንነቷ ተደፍሮ የማታውቀውን ኢትዮጵያ የደፈረ ያስደፈረ አብይ አህመድ። አባይን የደፈረ ሳይሆን ኢትዮጵያን ሀገራችንን የደፈረ ያስነወረ አብይ አህመድ በህገወጥ መንገድ ነው ብዙ ማጭበርበር ብዙ ማታለል ሰርቶ ብዙ ቁማር ተጫውቶ ነው እና በኮንቪንስ እና ኮንፊዥን ነው የመጣን አይደል ያለው። ከመጀመሪያው ስልጣን ላይ ሲይዝ ስልጣን የያዘው በህገወጥ መንገድ ነበረ። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። በአመት በትንሹ $10 ቢሊዮን ላፍ ያደርጋሉ። ገዱ አንዳርጋቸው የራሱ ምልከታ አለ። አብይ ለምን አለቀሰ? አንደኛ ድጋፍ ማሰባሰቢያ ነው። ሌጋሲ ለገንባ ቢል ምንም ቢል እኔ እያለ ማይዳም ቢል ምናምን ቢል ሶሻል ሚዲያ አርሚ ቢያሰማራ የለም ንቅድቅ ሰው ነው ይሄ መሌ ነው በሙሉ ይነን ይመስል እና አለቀሰ። ምን ላድርግ ይሄን ሌጋሲን እንዴት አድርግ ምን ላድርገው? ህዝብ ድጋፍ ከየት ነው የማመጣው? ጠቅላይ ሚኒስትር እኮ አለቀሰ እኮ ገዱ ነግሮናል። የኢትዮጵያ ፍቅር እንዳትለው ሀገር የሚባለው ቁጥር 1 ህዝብ ነው አይደል? ለ5 ዓመታት ስንለማመጥ የነበረው አሁንም መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ለአባይ ጠላቱ አብይ አህመድ ነው። አባይ አፍ ቢኖረው አብይ አህመድን አባሩልኝ ነበር የሚለው። የደፈረኝ አይደለም ያዋረደኝ፣ እኔን ያሳፈረኝ፣ አባይን ያሳፈረ፣ አባይን ያሸማቀቀ አባይ አፍ ቢኖረው አንደኛ ፕሮቴስት አድርጎ እዚህ ቦታ ላይ አይቆምብኝ የሚለው የነበረው ሰው አብይ ነበር። ለምን? አባይን ከመጀመሪያው ጀምሮ እንዲገነባ አልፈለገ። አባይን ሳይዙን ቀንሶ እድሜውን አራዝሞ ፓርላማው ለምስራቅ አፍሪካ ወንድሞቻችን ይሄን ያክል ቢሊዮን ይበቃል፣ ይሄን ያክል አይበቃም ብሎ በጀት ላይ መከራከር የሚጀምርበትን ጊዜ ማየት ፈልጋለሁ። ኢትዮጵያ ማገዝ አለባት። እኛም ወንድሞቻችንን ለማገዝ ተወያይተን ገንዘብ አሎኬት አድርገን ወንድሞቻችን የምናገዝ መሆን አለበት። መቼም ሀገር ማለት ሰው ነው የሚለውን ህዝቡ፣ ሁለተኛው ሉዓላዊ ግዛቷ። አብይ ለየትኛው ነው ያለቀሰው? ለህዝቡ እንዳንለው ደም እያስለቀሰ ያለ ሰው ነው። ደም እያስለቀሰ የት? ትግራይ፣ አማራ፣ ኦሮሚያ፣ ቤንሻንጉል። ያ በየት በኩል ነው የሚወዳት ኢትዮጵያን? የትኛው የኢትዮጵያ አካል ነው የሚወደው? ሚስቱን አይወድም። ተውት፣ የኢትዮጵያን ህዝብ አይወድም። ስልጣኑን ያክል ሚስቱን ሊወድ አይችልም። መንግስት ማለት በዓለም ላይ ከተፈጠሩ ነገሮች ሁሉ የሚበልጠው ትልቁ ፈጠራ ማለት ነው።
ኒውክሌር ሳይንስ አይደለም፣ ስፔስ ሳይንስ አይደለም፣ አርቲፊሻል ኢንተለጀንስ አይደለም። ትልቁ ፈጠራ መንግስትን መፍጠር ነው። አንቋሾ አሳልፎ ለነ ትራምፕ ሰጥቶ ህዳሴ ግድብ እንዳይፈጸም የሚችለውን በሙሉ አንደር ሂስ ፓወር አድርጓል። በአብይ አቅም በአብይ ጉልበት የሚችለውን ነገር በሙሉ አድርጓል ህዳሴ ግድብ እንዳይፈጸም። በትክክል ስመኘው እንዳስገደለው እናውቃለን። ሻዕቢያ እንደውም ሲነግረን ቤተመንግስቱ ነው የገደለው ብሎናል። ስለዚህ አባይ አፍ ቢኖረው አንተ የወዳጆች የገዳይ አንተ የባለውለታዎች የገዳይ። የኢዜማው ሊቀመንበር የሚመራው የትምህርት ሚኒስቴር በዚህኛው ዓመት ለውጥ መጥቷል። በሚቀጥሉት 2-3 ዓመታት 15% ገደማ ብቃት ያላቸው ኢትዮጵያውያን ከፈጠር ቅድም ያልነውን ብልጽግና በግልጽ መንገድ እንከውነዋለን ማለት ነው። ስልጣን ነምበር 1 ወንበሩን ነው የቀጠቀጠው ወታደር 110ን እንኳን አጥፍተን 10 ሚሊዮን ይዘህ መቀጠል እንችላለን። ይሄ ዘመን አስፈሪ ዘመን ነው። ይሄ መንግስት በአግባቡ ገለል ካላለ በኃይልም በሆነ መንገድም ገለል ካላለ ምኞቱ ሌላ ነው እና መጨረሻ ላይ ይሄ መንግስት እንትን ካደረገ በኋላ ኢትዮጵያ መኖር የሚፈልግ ኢትዮጵያ ለመኖር አፕታይት ያለው የለም እና አብይ በፍጹም ኢትዮጵያ ደስ ብሎት የኢትዮጵያ ህዝብ መዝሙር ዘምር ብትሉት የሚዘምር አይደለም። ግጥሙንም አያውቀውም። በቅርቡ ኢትዮጵያ የኒውክሌር ፕላንት ስራ ጀምራለሁ ብላ ማወጇ ይታወቃል። አንዳንዶች ከኢነርጂ ጋር ብቻ አገናኝተው አይተውታል። ኢነርጂ ብቻ አይደለም። አንተ የጌቶች ገዳይ ብሎ ዞር በል ብሎ የሚገስጸው ይመስለኛል። አብይ አህመድ ኢትዮጵያን በብዙ ነገር ይደፈራል። የኢትዮጵያን የኢኮኖሚ ነፃነቷን ለባርነት የሰጠ የኢኮኖሚ ቅኝ ግዛት ውስጥ ያስገባት የነ IMF የነ ወርልድ ባንክ ባሪያ አድርጎ ኢትዮጵያን የሰጠ ኢትዮጵያን የደፈረ ኢትዮጵያን ያሳፈረ ኢትዮጵያን አንገቷን ያስደፋ ነው አብይ አህመድ። ኢትዮጵያ በማንንም ቅኝ ግዛት ተገዝታ አታውቅም። ማንም ጠላት ወራሪ ዳር ድንበሯን ነክቶ አያውቅም። መሬቷ ተቆርሶ ማንም በጉልበት ተወስዶባት አያውቅም። ራሽያ የዛሬ 80 ዓመት ያሳካችውን የኒውክሌር ኢነርጂ ኢትዮጵያ ዛሬ መከወን ፈልጋለሁ ስትል የሚጠራጠር ኢትዮጵያዊ እውን አለ ብሎ መውሰድ ይቻላል? የሚንቀሳቀስ ሮቦት ካልሆነ በቀር አቆም አስተውሰው አንደኛው ጥላቻ አለበት። አልተማረም ደግሞ አቆም እንጂ አይገባውም። አፉን ዝም ብሎ ሊያንቀሳቀስ ይችላል እንጂ በፍጹም ሊያደርገው አይችልም። የሀገር ፍቅር አይደለም። ምናልባት አብይ የሚወደው ራሱን ነው። አገርም አይደለም ህዝብም አይደለም ራሱንና ስልጣን ነው የሚወደው። ከዚህ አኳያ የማጭበርበር ጊዜው እያለቀ መሆኑ ተሰምቶት ከዛ አኳያ የተሰማው ልቅሶ ሊሆን ይችላል። አንዳንዶቹ እንደሚሉትም የተዋናይነት ልቅሶ ነው ብሎ የሚሉ አሉ። ህሊና ያለው ሰው የዛሬ 80 ዓመት የተሞከረና የተሳካን ነገር ዛሬ ለመጀመር እንዴት ድፍረት ያጣል? በአብይ አህመድ አገዛዝ ግን ሱዳን ከጎንደር መሬት ወስዳለች። የኤርትራ ሰራዊት የኢትዮጵያ ዳር ድንበርን ጥሰው ገብተው የኢትዮጵያን ግዛት እንዲይዙ አድርጓል። ኢትዮጵያን ያስደፈረ 3000 ዘመን የሚያኮራ ታሪክ ያላት ለመጀመሪያ ጊዜ ኢትዮጵያ አንገቷን የደፋችው የተዋረደችው የተሸማቀቀችው በአብይ አህመድ ዘመን ነው። ካድሬዎች ገብተዋል። የአብይ አህመድ ካድሬዎች ገብተዋልና ተመልከቱት። የአብይ ካድሬ ገብተዋል እዚህ ጋር እያለ ያለው ያስቆኛል። ዛሬ ያለ እንካ ሰላምታ የሚቀጥል ከሆነ የልጆቻችን እጣ ፈንታ ግልጽ ነው። ስደት ነው፣ ልመና ነው። ትልቅ ሆነን ሳለን በስነ አእምሮ አንሰን መገኘታችን ነው። አሁን ይሄ የት አካባቢ እንባው በየት በኩል ነው የፈሰሰው? የትኛው እንባ ነው እንደዚህ የፈሰሰው? ምንም የለበትም። ምንም ግን ሰው የሚዲያ ጋጋታው ተመልከቱ። ምንም የለበትም። እንባ የለውም። ላብ ነው። በደንብ አድርጋችሁ ማየት ትችላላችሁ። ይሄው ተመልከቱ። ምንም የለበትም። ላብ ነው። ግን ያው አክቲንጉ ተአምር ነው። ትግላችን ይቀጥላል። ትግላችን አጠናክረን እንቀጥላለን። ምንም ጥርጥር የለውም። በተቃራኒ መድረክ ላላችሁ ለምትቃወሙ ሰዎች ሐሳብ አልቦ በሆነ መንገድ ይሄ መጽሐፍ እንዴትና መቼ ተጻፈ ብላችሁ የምትቸገሩ ሰዎች ቢያንስ ያልነውን እንደምንፈጽም የጀመርነውን እንደምንጨርስ እና በጣም ደግሞ ያሳቀኝ ሩቶ የሚባለው የኬንያው መሪ የአይጥ ምስክር ድንቢጥ ሲያሞጋግሰው ነበር። አብይ ሩቶ አይደለም እንደ ህዝብ አመጽ ያስነሳበት ያለው የሱ የራሱ ሀገር የራሱ ሲያርባት የሰው ታማስላለች። የራሱ ሀገር ህዝብ ያመጻበት አይደለም እንዴ? አመጽ ሰልፍ የተነሳበት ያለው ህዝቡን ማስተዳደር አልቻለም። የራሱን ሀገር መምራት አልቻለም። ስለዚህ አብይን በማሞጋገስ የሱ ወንጀል እንዳይታይበት ማድረግ ነው። እና አብይ አህመድ ሲለፋ ሲደክም ቢውል የአባይ ታሪክ የአባይ ለጋሲ የህዳሴ ለጋሲ የስመኘውና የመለስ ዜናዊ ነው። የምንናገረው እንደምንጽፍ የምንጽፈው እንደምንኖር ኢትዮጵያውያን ስለሚገነዘቡ ስታነቡት ግልጥ ብሎ የመደመር መንግስት በደንብ ይገለጥላችኋል። በአዲስ ሞራል በአዲስ መንፈስ ኢትዮጵያ የገጠማት አጠቃላይ ኢትዮጵያ ህዝብ የገጠማቸው ችግር በጋራ በኢትዮጵያውያን ትግል ነው። በሚዲያም ከሚዲያ ውጭም በፖለቲካውም ሁሉም አይነት ትግል የኢትዮጵያ ህዝብ የ2018 ትልቅ አሳይመንት አለበት። የውጭም የሀገር ውስጥም ሁሉም አይነት
ትግል የሚያስፈልገው ጊዜ ነው። ስለዚህ እኛ በሚዲያ በኩል ያለንን ስራ በአግባቡ ለመስራት በዚህ አጋጣሚ ቃል እንገባለን።